ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰውን ቀን መሃል ዜናችንን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን እናሻግራችሁ። በትግራይ ክልል 30 ሺህ ወጣቶች በግዳጅ ታፍሰዋል ተባለ። ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው አሉ ሜጀር ጄኔራል ክንፈ ዳኘው። ትግራይ ከኢትዮጵያ የምትገነጠልበት እንዲሁም ሀገርነቷን የምታውጅበት ጊዜው አሁን ነው ሲሉ ጄኔራሉ ተደምጠዋል። ሙሉ ሀሳባቸውን በዝርዝር ይዘናል። ምርጫ ቦርድ በአማራ ፋኖ ብሔራዊ ንቅናቄ አፋብን የእንቅስቃሴ ገደብ ሳቢያ መንገድ ተዘግቶብናል ስለመባሉ የደረሰኝ ይፋዊ ሪፖርት የለም አለ። በዝርዝር እናየዋለን። ከውጭ ባለፉት ሳምንታት በሊባኖስ በየ24 ሰዓቱ 11 ህጻናት እንደሚገደሉ ወይንም እንደሚቆስሉ የመንግስታቱ ድርጅት ህጻናት ኤጀንሲ ዩኒሴፍ አስታወቀ። ቀደም ብለን ያደረስናቸውን ጨምሮ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብሮነታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምናያቸው መነሻገር ይሆናል። እስከዚያው ድረስ ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን በማጠናከር ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468 ሺህ ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ የቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየምና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። በትግራይ 30 ሺህ ወጣቶች በግዳጅ ታፍሰዋል ተባለ። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ መብት ተሟጋቾች፣ በክልሉ የሚገኙ ተቋሚ የፖለቲካ ድርጅቶች እንዲሁም ሰብአዊ መብት ተሟጋቾች በክልሉ ውስጥ ከፍተኛ ፍርሃት እንዲሁም ውጥረት መንገሱን እየገለጹ ነው። ዛሬ በወጣ መረጃ በአንድ ወር ጊዜ ውስጥ ብቻ ከ30 ሺህ በላይ የክልሉ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ መወሰዳቸው ተሰምቷል። ለደህንነታችን ሲባል ስማችን አይጠቀስ ያሉ የክልሉ ምንጮች ይፋ ባደረጉት መረጃ መሰረት ከአፈሳው ለማምለጥ የሞከሩ በመቶዎች የሚቆጠሩ ወጣቶች በቁጥጥር ስር እየዋሉ ሲሆን ከ10 በላይ የሚሆኑት ደግሞ በጸጥታ ኃይሎች በተተኮሰ ጥይት ለህልፈትና ለከባድ የአካል ጉዳት መዳረጋቸው ተገልጿል። ድርጊቱን በቅርበት የሚከታተሉ ወገኖች እንደገለጹትም ይህ አይነቱ ሰውን አስገድዶ ወደ ውትድርና ማስገባትና ለህልፈት መዳረግ ዓለም አቀፍ የጦር ወንጀል ነው ተብሎ ሊፈረጅ የሚችል እጅግ አደገኛ ተግባር ነው ብለዋል። ይህንን አሳሳቢ የግዳጅ ምልመላን አስመልክቶ አስተያየታቸውን የሰጡት የትግራይ ምሁራን የማህበራዊ ሚዲያ ተጽዕኖ ፈጣሪ ሸዊት ውዳሴ እንደገለጹት ህወሓት የትግራይን ወጣቶች በማስፈራራትና በማስገደድ ወደ ታጠቀው ወታደራዊ ኃይል እያስገባቸው ሲሆን ይህ ድርጊትም ከፍተኛ የሆነ ሰብአዊ መብት ረገጣ ከመሆኑ በላይ የአንድን ሙሉ ትውልድ መጻኢ ዕድልን እንዲሁም የወደፊት ተስፋን በቀጥታ አደጋ ላይ የሚጥል ጥቃት ነው ብለዋል። ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው አሉ ሜጀር ጄኔራል ክንፈ ዳኘው። ትግራይ ከኢትዮጵያ የምትገነጠልበት እንዲሁም ሀገርነቷን የምታውጅበት ጊዜው አሁን ነው ሲሉ ጄኔራሉ ተደምጧል። ሙሉ ሀሳባቸውን አድምጠን እንመለስ። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብን በመዝረፍ ታስረው የነበሩት እንዲሁም በሸዋ ስንዴ የማትለምን ሀገረ ትግራይን እንፈጥራለን በሚለው ንግግራቸው የሚታወሱት ጄኔራል ክንፈ ዳኘው ዛሬም ስለ ትግራይ ሀገር መሆን እያቀነቀኑ ተከስተዋል። ጊዜው አሁን ነውም ሲሉ ተደምጠዋል። ስለ ሻዕቢያም በሰፊው አውርተዋል።
ትግራይን ከኢትዮጵያ ገንጥለን ሀገር እናደርጋለን በሚለው አነጋጋሪ አቋማቸው የሚታወቁት ሜጀር ጀነራል ክንፈ ዳኘው ዛሬም የትግራይ ህዝብ የኤርትራን ፈለግ መከተል አለበት ብለው ብቅ ብለዋል። ከእስር ተፈተው መቀሌ ከገቡ በኋላ የትግራይን መገንጠል አበክረው እያቀነቀኑ የሚገኙት ጀነራሉ ጊዜው አሁን ነው ብለዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉት ጀነራሉ ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉ ተደምጠዋል። ከዚህ ቀደም የትግራይን ሀገር የመሆን አቋማቸውን ለማንጸባረቅ ኢትዮጵያዊነት በሽታ ነው ያሉት ጀነራሉ ዛሬ ደግሞ የመወሰኛ ጊዜው አሁን ነው ማለታቸው እያነጋገረ ነው። ጀነራሉ መወሰኛው ጊዜ አሁን ነው ያሉት ህወሓት የትግራይን ራስ በራስ የመወሰን መብት ለማስከበር ትግል ላይ ነኝ በሚልበት ወቅት ነው። የኤርትራን ነጻ ሀገር መሆን ለትግራይ ምሳሌ መሆን እንዳለበትም ሲናገሩ ተደምጠዋል። ሻዕቢያ ደርግን ታግሎ የኤርትራን ህዝብ ነጻ አውጥቷል ሲሉ የሚቀጥሉት ጀነራሉ አሁንም በደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይን ሀገርነት ማረጋገጥ አለበት በሚል ይመክራሉ። የኤርትራን ነጻነት ወይስ ባርነት የሚለውን ህዝበ ውሳኔ የሻዕቢያ ትግል ውጤት መሆኑን ገልጸውም ትግራይን በተመሳሳይ መንገድ ራሷን ነጻ ለማድረግ ማውጣት መወሰን አለባት የሚል ጥሪን አቅርበዋል። ትግራይ ከዚህ በኋላ የኢትዮጵያ ፌዴሬሽን አካል ሆና መቀጠል የለባትም የሚል አቋም እንዳላቸውም ተናግረዋል። በአሁኑ ወቅት ትግራይ ከኢትዮጵያ ጋር የሚያገናኛት ነገር የለም በማለትም ሀገርነትን ለማወጅ ማቅማማት አያስፈልግም ብለዋል። የሜጀር ጀነራል ክንፈ የትግራይ ሀገርነት ይታወጅ ውትወታ በብዙዎች ዘንድ አነጋጋሪም አሳዛኝም አጋጣሚ ተደርጎ እየተወሰደ ነው። የትግራይ ህዝብ በኢትዮጵያ ሀገር መንግስት ግንባታ ግንባር ቀደም ሚናን የተጫወተ ህዝብ መሆኑን በመካድ የመገንጠል አቋም ባላቸው አካል እጅ መውደቁ ብዙዎችን እያስቆጨ ነው። የመገንጠልን አጀንዳ የሚያቀነቅሉ አካላትም በመቃወም በርካታ የትግራይ ወጣቶችና በህወሓት ውስጥ ያለፉ ፖለቲከኞች እንዲሁም ጀነራሎች ጭምር መኖራቸው ይታወቃል። ይሁን እንጂ እነዚህ አካላት አሁን ላይ በትግራይ ጉዳይ ላይ ለመወሰን ተጨባጭ አቅም እንደሌላቸው የሚገልጽ ሲሆን አብዛኛውም ሸሽቶ አዲስ አበባ ከትመዋል። ምርጫ ቦርድ በአማራ ፋኖ ብሔራዊ ንቅናቄ አፋብን የእንቅስቃሴ ገደብ ሳቢያ መንገድ ተዘግቶብናል ስለመባሉ የደረሰኝ ይፋዊ ሪፖርት የለም አለ። ዝርዝር ዘገባው እንደሚከተለው ይቀርባል። በመጪው ሰኞ ይካሄዳል ተብሎ ለሚጠበቀው 7ኛው ጠቅላላ ምርጫ የሎጂስቲክስ ስርጭት እየተከናወነ ባለበት በዚህ ወቅት በአማራ ክልል በሚንቀሳቀሰው በአማራ ፋኖ ብሔራዊ ንቅናቄ አፋብን የእንቅስቃሴ ገደብ ምክንያት መንገድ ተዘግቶብናል ተብሎ ለተነሳው ጥያቄ እስካሁን የደረሰ ይፋዊ ሪፖርት አለመኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ የሎጂስቲክስ ስርጭቱ በጥሩ ሁኔታ መጠናቀቁን ትላንት ምሽት በሰጡት ማብራሪያ ቢገልጹ በአማራ እንዲሁም በጋምቤላ ክልሎች በሚገኙ 9 የምርጫ ክልሎች ላይ ግን እስካሁን ድረስ የምርጫ ቁሳቁስ አለመድረሱን አምነዋል። በተለይም በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን ያስተላለፈውን የእንቅስቃሴ ገደብን ተከትሎ መንገዶች ተዘግተውብናል እየተባለ ስለሚነሳው ቅሬታ ከተጠየቁ በኋላ ሰብሳቢዋ በሰጡት ምላሽ በእንቅስቃሴ ገደቡ ምክንያት የደረሰባቸውን መስተጓጎል በተመለከተ እስካሁን ድረስ ወደ ቦርዱ የመጣ ይፋዊ ሪፖርት የለም ብለዋል። ይሁን እንጂ ሰብሳቢዋ አክለውም እንዳረጋገጡት በአማራ ክልል ከሚገኙ 48 የምርጫ ክልሎች ውስጥ በጸጥታ ምክንያት ምዝገባ ዘግይቶ በነበረባቸው 40 ክልሎች ላይ ብቻ ምዝገባ መከናወን የተቻለ ሲሆን ቀሪዎቹ 8 የአማራ ክልል የምርጫ ክልሎች ግን የዘንድሮ ምርጫ የማይካሄድባቸው መሆኑ ታውቋል። በትግራይ ክልል ሙሉ በሙሉ እንዲሁም በአማራ ክልል በተወሰኑ 8 የምርጫ ክልሎች ምርጫ ባለመካሄዱ ምክንያት የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ በ501 ወንበሮች ላይ ብቻ ውድድር ይካሄዳል። የትግራይ ክልል ባለፉት 5 ዓመታት በህዝብ ተወካዮች ምክር ቤት ውስጥ አባል ያልነበረ ሲሆን በዘንድሮ ምርጫ ምንም አይነት ተወካይ የማይኖረው መሆኑ ተረጋግጧል። ለ7ኛው ጠቅላላ ምርጫ 54 ሚሊዮን 57 ሺህ በላይ መራጮች መመዝገባቸውንም ቦርዱ አስታውቋል። ቦርዱ ቀደም ሲል የገለጸው የመራጮች ቁጥር 50.5 ሚሊዮን የነበረ ቢሆንም በልዩ ሁኔታ የተመዘገቡትን ጨምሮ አሁን ላይ የመጨረሻው የተሟላ ቁጥር ይፋ ሆኗል።
በልዩ ሁኔታ ከተመዘገቡት ውስጥ ከ120 ሺህ በላይ በወታደራዊ ካምፕ ውስጥ ያሉ ሲሆን ከ20 ሺህ በላይ ደግሞ ተማሪዎች ናቸው ተብሏል። ምርጫውን ለማስፈጸም ከ369 ሺህ በላይ የምርጫ አስፈጻሚዎችና ከ52 ሺህ በላይ የምርጫ ጣቢያዎች ተዘጋጅተዋል። የምርጫውን ሂደት በታማኝነት ለመታዘብም በሀገር ውስጥና በዓለም አቀፍ ደረጃ ሰፊ ዝግጅት መደረጉን ቦርዱ ገልጿል። 55 የሀገር ውስጥ የሲቪክ ማህበራት ስራቸውን የጀመሩ ሲሆን 1572 አስተባባሪዎችን እንዲሁም 64770 ቋሚና ተንቀሳቃሽ ታዛቢዎችን በየምርጫ ጣቢያዎች ያሰማራል። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራውና 59 አባላት ያሉት የአፍሪካ ህብረት የታዛቢዎች ቡድንም እንዲሁ በቀድሞ የኡጋንዳ ምክትል ፕሬዝዳንት ዋንዲራ ስፔዚዮ የሚመራው ባለ 26 አባላት የኢጋድ ዓለም አቀፍ ታዛቢ ቡድን በይፋ ስራቸውን ጀምረዋል። ቦርዱ የፖለቲካ ፓርቲ ወኪሎችና ታዛቢዎች ሂደቱን እንዲታዘቡ ለማስቻል ከ250 ሺህ በላይ የመለያ ባጆችን እያሰራጨ ሲሆን ይህ ስርጭት በፓርቲዎች ጥያቄ መሰረት በሚቀጥሉት 2 ቀናትም እንደሚቀጥል ታውቋል። በዘንድሮ ምርጫ ላይ በአጠቃላይ 42 የፖለቲካ ፓርቲዎች የሚወዳደሩ ሲሆን ከነዚህ ውስጥ 2 ጥምረቶችም ይገኛሉ። አንደኛው ጥምረት 8 ፓርቲዎችን፣ ሁለተኛው ጥምረት ደግሞ 4 ፓርቲዎችን በአንደኝነት ያቀፉ ናቸው። ለምርጫው በአጠቃላይ 10438 የፓርቲ እጩዎች የተመዘገቡ ሲሆን ከነዚህ በተጨማሪ 80 የግል እጩዎችም በምርጫው እንደሚሳተፉ በትላንትናው መግለጫ ተመላክቷል። በጎንደር ከተማ 7ኛውን ጠቅላላ ምርጫ በተሟላ ሰላምና ደህንነት ማከናወን የሚያስችል የጸጥታ ዝግጅት መደረጉን የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ገለጸ። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ የሆኑት አለልኝ አለም ለኢትዮጵያ ዜና አገልግሎት በሰጡት ማብራሪያ መሰረት በጎንደር ከተማ የጸጥታ ሁኔታ ፍጹም ሰላማዊ ነው ብለዋል። ከተማ አስተዳደሩ የቅድመ ምርጫ፣ የምርጫ ወቅትና ድህረ ምርጫ የሰላምና ጸጥታ እቅድ በማዘጋጀት እየሰራ መሆኑንም ገልጸዋል። በግንቦት 24 ቀን 2018 ዓ.ም በሚካሄደው ጠቅላላ ምርጫ ማህበረሰቡ ይበጀኛል የሚለውን የፖለቲካ ፓርቲን ያለምንም ስጋት መምረጥ የሚችልበት አስፈላጊው ጸጥታና ደህንነት ዝግጅት መደረጉንም አስታውቀዋል። የጸጥታ መዋቅሩም ከህብረተሰቡ ጋር በመቀናጀት ዜጎች በነጻነት የሚመርጡበት የሰላምና ደህንነት አውድ እንደሚፈጠር መደረጉንም ገልጸዋል። ዘላቂ ሰላምን ለማጽናት በሚደረገው ስራ ማህበረሰቡ ተሳትፎን በማላቅ አጠራጣሪ ነገር ሲመለከትም ጥቆማ በመስጠትና መረጃ በማቀበል በንቃት እንደሚሳተፍ ኃላፊው ጨምረው አብራርተዋል። ህብረተሰቡ ሰላሙ የእኔ ነው በሚል ከጸጥታ መዋቅሩ ጋር የሚያደርገውን ትብብርም በቀጣይ ማጠናክሮ መቀጠል እንዳለበትም አሳስበዋል። ለዚህ ደግሞ በጸጥታ መዋቅሩ በተዘጋጀ የጥቆማ ማቅረቢያ ስርዓት መረጃዎችን መስጠት የሚችልበት አሰራር ተዘርግቷል ብለዋል። ለ7ኛው ጠቅላላ ምርጫ በነቀምቴ ምርጫ ክልል ለድምጽ መስጫ የሚያገለግሉ ቁሳቁሶች ለየምርጫ ጣቢያዎቹ እየተሰራጩ መሆኑን የምርጫ ክልሉ አስተባባሪ ገለጹ። የምርጫ ክልሉ አስተባባሪ አቶ ጌታሁን ቶሌራ እንደተናገሩትም በምርጫ ክልሉ ስር ለሚገኙ 108 የምርጫ ጣቢያዎች ለምርጫው ቀን የሚያስፈልጉ ቁሳቁሶችን የማድረሱ ስራ እየተከናወነ ነው ብለዋል። የምርጫ ክልሉ አስተባባሪ የሆኑት አቶ ጌታሁን ቶሌራ እንደተናገሩት በምርጫ ክልሉ ስር ለሚገኙ 108 የምርጫ ጣቢያዎች ለምርጫው ቀን የሚያስፈልጉ ቁሳቁሶችን የማድረስ ስራ እየተከናወነ ይገኛል። ለህዝብ ተወካዮች ምክር ቤት እንዲሁም ለክልል ምክር ቤት እጩዎች ድምጽ መስጫ የሚሆኑ ሳጥኖችም እንዲሁ ሌሎች ለዕለቱ ስራ የሚያስፈልጉ ግብዓቶች ለየምርጫ ጣቢያዎቹ እየተሰራጩ መሆኑን ገልጸዋል። የምርጫ ሂደቱን በቅርበት የሚከታተሉና አስፈላጊውን ስልጠና የወሰዱ 553 የምርጫ አስፈጻሚዎች በየጣቢያዎቹ መመደባቸውን ተናግረዋል። መራጩ ህዝብም በምርጫው ዕለት የተመዘገቡበትን የድምጽ መስጫ ካርድ በመያዝ በነጻነት ድምጹን እንዲሰጥና ለምርጫው ሂደት ስኬታማነት የበኩሉን አዎንታዊ አስተዋጽኦን እንዲያበረክትም ጨምረው ጥሪያቸውን አቅርበዋል። የሀገር ውስጥና ዓለም አቀፍ ታዛቢዎች የተሰማሩበት 7ኛው ጠቅላላ ሀገራዊ ምርጫ የፊታችን ሰኞ ግንቦት 4 ቀን 2018 ዓ.ም በሀገራችን የሚካሄደው 7ኛ ጠቅላላ ምርጫ ገለልተኛና ተአማኒነት ያለውን የድምጽ አሰጣጥ ሂደት እንዲሰፍን ለማድረግ የምርጫ ታዛቢዎች ሚና በግንባር ቀደምትነት እንደሚጠቀስ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ተጨማሪውን ይዘናል፣ ተመልክተን እንመለስ።
በዚህ ታሪካዊና ሀገራዊ የዲሞክራሲ ጉዞ ላይ ሀገር በቀል የሲቪል ማህበረሰብ ድርጅቶች፣ የውጭ ታዛቢዎች እንዲሁም የእጩ ወኪሎች በታዛቢነት በይፋ የሚሳተፉ ሲሆን ሁሉም ተሳታፊዎች ከምርጫ ቦርድ ህጋዊ የምስክር ወረቀት እየወሰዱ መሆናቸው ተረጋግጧል። በተለይም ምርጫውን በገለልተኝነት ለመታዘብ ኃላፊነት እየወሰዱት የሲቪል ማህበረሰብ ድርጅቶች ከማንኛውም ፖለቲካዊ ወገንተኝነት የጸዱ፣ ለትርፍ ያልተቋቋሙና ከመንግስት ተጽዕኖ ነጻ መሆን እንደሚገባቸው በህግ ተደንግጓል። የዚህን ሰባተኛ ጠቅላላ ምርጫ ፍጹም ታማኒነትና ግልጽነትን ለማረጋገጥ በርካታ የሀገር ውስጥና ዓለም አቀፍ ተቋማት ታዛቢዎቻቸውን በስፋት ያሰማሩ ሲሆን በዚህ መሰረትም 55 የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ታዛቢዎች፣ 59 አባላትን ያቀፈ የአፍሪካ ህብረት የታዛቢ ቡድን እንዲሁም 26 አባላት ያሉት የኢጋድ የታዛቢ ቡድን በሂደቱ ላይ በይፋ ስምሪት አግኝተው በስራ ላይ ይገኛሉ። እነዚህ ታዛቢዎች በየምርጫ ጣቢያዎቹ በአካል ተገኝተው ሂደቱን በነጻነትና በቅርበት የመከታተል ከሚመለከታቸው የምርጫ አስፈጻሚዎች መረጃ ጠይቆ የማግኘት የድምጽ አሰጣጥና የቆጠራ ሂደቱን በቀጥታ የመታዘብ እንዲሁም በታዛቢነት ወቅት ያስተዋላቸውን ማናቸውንም ጉድለቶች በቀጥታ ለቦርዱ የማቅረብ መብት ተሰጥቷቸዋል። ከዚህም በተጨማሪ የፖለቲካ ፓርቲዎችና የግል እጩዎች በምርጫ ክልልና በጣቢያ ደረጃ ሂደቱን የሚከታተሉላቸው ተቀማጭና ተዘዋዋሪ ወኪሎችን የመመደብ ሙሉ መብት እንዳላቸው ታውቋል። ይሁን እንጂ የዲሞክራሲ ሂደቱ ሰላማዊ፣ ስልጡንና ስርዓትን እየጠበቀ ይሆን ዘንድ ታዛቢዎች የተጣለባቸውን ህጋዊ ግዴታቸውን በአግባቡ የመወጣት ኃላፊነት አለባቸው። በመሆኑም የታዛቢነት መታወቂያቸውን በማንኛውም ጊዜ ይዞ መገኘት፣ የምርጫ አስፈጻሚዎችን መመሪያና ህጋዊ አሰራር ማክበር፣ ከማንኛውም የምርጫ መስተጓጎልና ጣልቃ ገብነት መቆጠብ እንዲሁም የታዘቧቸውን ዝርዝር ሪፖርት ለምርጫ ቦርዱ ማቅረብ ከታዛቢዎቹ የሚጠበቁ ግዴታዎች ናቸው። የምርጫውን ሰላማዊነት ለማረጋገጥ የተቀመጡ ህጋዊ መስመር ጥብቅ በመሆኑ ታዛቢዎች ከተሰጧቸው የስነ ምግባር ደንብ ውጪ ሆነው ከተገኙ ብሔራዊ ምርጫ ቦርድ እንደ ጥፋቱ ክብደትና ሁኔታ ማስጠንቀቂያ ከመስጠት ጀምሮ ከታዛቢነት እስከ ማገድ የሚደርስ እርምጃን ሊወስድ እንደሚችል ተጠቅሷል። በአጠቃላይ የታዛቢዎች ሚና በሙሉ ገለልተኛነትና በህግ አክባሪነት ማዕቀፍ ላይ መመስረቱ ለምርጫው ስኬታማነት ብቻ ሳይሆን ለሀገራችን ዘላቂ ሰላምና የዲሞክራሲ ስርዓት ግንባታ እጅግ ወሳኝ መሰረት እንደሆነም ይታመናል። ኢትዮጵያ የጎረቤት ሀገራትን ሰላምና መረጋጋት ለማረጋገጥ እየሰራች መሆኑ ተገለጸ። ኢትዮጵያ የጎረቤት ሀገራት ሰላምና መረጋጋት ለማረጋገጥ እየተጫወተችው ያለችው ሚና አጠናክራ እንደምትቀጥል የደቡብ ሱዳን የሰብአዊ መብት ጉዳዮች ሚኒስትር ገልጿል። የደቡብ ሱዳን የሰብአዊ ጉዳዮች ሚኒስትር አልቢኖ አኮለ አክታክ ይህንን የገለጹት ዓለም አቀፍ የሰላም አስከባሪዎች ቀን በተከበረበት ወቅት ነው። የሰብአዊ መብት ጉዳዮች ሚኒስትሩ ክቡር አልቢኖ ኢትዮጵያ ለጎረቤት ሀገራት ሰላምና መረጋጋት እየተጫወተችው ያለችው ሚና በቀጠናው መልካም ዝምድና እንዲጠናከር የላቀ አስተዋጽኦን እያበረከተ ነው ብለዋል። ክቡር ሚኒስትሩ የደቡብ ሱዳንን ጸጥታ አረጋግቶ ሰላሙን ለማጽናት እንደ አውሮፓውያኑ አቆጣጠር ከ2011 ጀምሮ እስካሁን ሰላም አስከባሪ ሰራዊቷ እየከፈለው ያለው ዋጋ ትርጉም ያለው ለውጥ እያመጣ እንደሆነ ተናግረዋል። አሁንም የኢትዮጵያ ሰላም አስከባሪ ሰራዊት ህዝብን መሰረት አድርጎ የሚያከናውናቸው የሰብአዊ መብት ተልዕኮችን አጠናክሮ እንዲቀጥልም ጥሪያቸውን አቅርበዋል። አሁን ላይ የ21ኛ ሞተራይዝድ ሰላም አስከባሪ ሻለቃ በሴክተር ሳውዝ ጁባ እንዲሁም በዌስተርን ኢኳቶሪያል ሰፊ ቀጠናን ሸፍኖ ተልዕኮን እየተወጣ ይገኛል ብለዋል። የተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ የተመራረጡትን የቀን መሃል ዜናችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው አለፍን። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ፣ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ የቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል።
በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየምና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። እስራኤል ለመጀመሪያ ጊዜ በጦር ቀጠናዎች በተፈጸመ ወሲባዊ ጥቃት ስሟ በተባበሩት መንግስታት ጥቁር መዝገብ ዝርዝር ውስጥ ተካተተ። የአንቶኒዮ ጉተሬዝ ቢሮ እንዳስታወቀው የመንግስታቱ ድርጅት ባለፈው ዓመት 31 በእስራኤል ወታደሮች በጋዛ እንዲሁም ዌስት ባንክ የተፈጸሙ ጾታዊ ጥቃቶችን አጣርቷል። 13ቱ ወንጀሎች የተፈጸሙት እንደ አውሮፓውያን አቆጣጠር በ2025 ሲሆን 18ቱ ደግሞ ከዚያ በፊት ባሉ 2 ዓመታት እየደረሱ ናቸው ተብሏል። የመንግስታቱ ድርጅት ሪፖርት እንደ አጠቃላይ ሳይሆን የክስተቶች እንዲሁም ሁኔታዎች አመላካች ተደርገው መታየት አለባቸው ሲልም ገልጿል። እስራኤል የወሲባዊ ጥቃት ወንጀላውን ውድቅ ማድረጓን ገልጻ ከመንግስታቱ ድርጅት ኃላፊ ቢሮ ጋር ያላትን ግንኙነት ለማቋረጥ ማሰቧን አስታውቃለች። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖስ ሐሙስ ዕለት ጉተሬዝን ጸረ ሴማዊ ውሸቶችን በማሰራጨትም ከሰዋቸዋል። የአሜሪካ ፍርድ ቤት ከኬኔዲ የክዋኔ ጥበባት ላይ የዶናልድ ትራምፕ ስም እንዲነሳ ወሰነ። የፕሬዝዳንት ዶናልድ ትራምፕ ስም ከኬኔዲ ተቋም ይፋዊ መጠሪያነት፣ አካላዊ እንዲሁም የዲጂታል መለያዎች እንዲሁም ይፋዊ ቁሳቁሶች ላይ በ14 ቀናት ውስጥ እንዲነሳ ክሱን እየተመለከቱት ዳኛ ወስነዋል። ዳኛው የማዕከሉ ስም ያለ ኮንግረሱ ፍቃድ አይለወጥም ሲሉም ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት ነበረ በቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ ማዕከል ስማቸው አባሪ እንዲሆን እንዲሁም በዋሽንግተን ዲሲ ሌሎች ማሻሻያዎችን ይፋ ያደረጉት። በርካታ የማዕከሉን ባላደራዎችን በመቀየር ራሳቸው ባላደራ አድርገው የሾሙት ትራምፕ በኋላ ላይ ደግሞ የጥበብ ማዕከሉ ሊቀመንበርም ሆነዋል። ባለፈው ታህሳስ ወር ቦርዱ የተቋሙን ስም ለመቀየር ውሳኔንም አስተላልፎ ነበር። በውሳኔው ማግስት የትራምፕን ሙሉ ስም የያዘ አዲሱ የማዕከሉ መጠሪያ የተቋሙ የፊት መግቢያ በር ላይ ተለጥፏል። የኬኔዲ ማዕከል ቃል አቀባይ የሆኑት የዳኛውን ትዕዛዝ ይግባኝ እንደሚሉም ተናግረዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል የማህበራዊ ትስስር ገጻቸው እየወደቀ ያለውን ተቋም ወደኛ ለመመለስ ከኮንግረሱ ጋር እንሰራለን ሲሉም ተናግረዋል። በመጨረሻም ባለፉት ሳምንታት በሊባኖስ በየ24 ሰዓቱ 11 ህጻናት እንደሚገደሉ ወይንም እንደሚቆስሉ የመንግስታቱ ድርጅት ህጻናት ኤጀንሲ ዩኒሴፍ አስታወቀ። የመንግስታቱ ድርጅት እስራኤል በሊባኖስ የምታካሄደውን ጥቃት እያሰፋች ባለችበት ወቅት ባወጣው በዚህ ሪፖርት ባለፉት 7 ቀናት ብቻ 77 ህጻናት መገደላቸውን ይፋ አድርጓል። የሊባኖስ ጤና ሚኒስቴር መረጃን ተጠቅሞ ይፋ ባደረገው በዚህ ሪፖርት በሚያዝያ ወር የተኩስ አቁም ከተደረገ በኋላ 1655 ህጻናት መገደላቸውን እንዲሁም 212 መጎዳታቸውን ጠቅሷል። እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት ያጠናክራ የቀጠለች ሲሆንም ሐሙስ ዕለት በቤይሩት የሚገኝ ህንጻን ደብድባለች። የዩኒሴፍ ቃል አቀባይ ሪካርዶ ፒርስ ሁሉም ወገኖች የተኩስ አቁሙን እንዲያከብሩም ጠይቀዋል። በዓለም አቀፍ የሰብአዊነት ህግ ህጻናት እንዲሁም የሲቪል መሰረተ ልማቶች ጥበቃ ይደረግላቸዋል ሲሉም አክለዋል። በሊባኖስ እንዲሁም በእስራኤል መካከል የተደረሰው የተኩስ አቁም ጦርነቱን ያቆማል ተብሎ ቢጠበቅም እንኳ እስራኤል ከሄዝቦላ ጋር የምታደርገውን ውጊያ ግን አጠናክራ ቀጥላለች። የዓለም ጤና ድርጅት ዓርብ ዕለት እስራኤል ወታደራዊ ዘመቻዋን ስታሰፋ በሊባኖሳውያን ጤና ላይ ከባድ ስጋትን ደቅኗል ብሏል። ድርጅቱ አክሎ እንደገለጸውም የተኩስ አቁም ከተደረሰ ጀምሮ በጤና ተቋማት ላይ 27 ጥቃቶች መድረሳቸውን የገለጸ ሲሆን ይህም ለ25 ሰዎች ሞት እንዲሁም ለ24ቱ ደግሞ ጉዳት ምክንያት ሆኗል ሲል ገልጿል። ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ምርጫችሁ አድርጋችሁ ስትመለከቱን ስለነበረ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ ደግሞ በቲክቶክ፣ በፌስቡክ እንዲሁም ቴሌግራም ገጾቻችን ተጨማሪ የመሀል ይዘቶችን መመልከት የምትችሉ መሆኑን ከወዲሁ እንገልጻለን። በእኔ ቦታ በቃው። ሰላማችሁ ይብዛ።